በአራተኛ ሳምንት የአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር ቼልሲ ከሜዳው ውጪ ካራባግን ገጥሞ ነጥብ ጥሎ ተመልሷል። ይህ ውጤት በፍጹም ያልተጠበቀና ያልተገመተ ነበር። በጨዋታው ላይ ካራባጎች የነበራቸው የቡድን መዋቅር፣ የቡድን መከላከልና ማጥቃታቸው እጅግ በጣም አስገራሚ ነበር። በአንጻሩ ግን በቼልሲ በኩል የተለያዩ ክፍተቶችን የተመለከትንበት ጨዋታ ሆኖ ተጠናቋል። ይህ ጨዋታ እንዴት ነበር? ቼልሲ በዚህ ጨዋታ ላይ ለማሸነፍ የጎደለው ምን ነገር ነበር የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙ የእግር ኳስ ተከታታዮች እንዲያደርሰው የእናንተ ላይክ ማድረግ እጅግ በጣም አስፈላጊና ጠቃሚ ነው። ስለዚህ ፕሮግራሙን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያጋራው ላይክ በማድረግ እንድትጀምሩ የአክብሮት ግብዣችን ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የአራተኛ ሳምንት የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬም እንደዚሁ እየተደረጉ ነው የሚገኙት። ከነዚህ ተጠባቂ ጨዋታዎች መካከል ደግሞ አንዱ የነበረው የካራባግና የቼልሲ የጨዋታ መርሃ ግብር ነው። እንግዲህ ካራባግ ወይም ቃራባግ ሲባል ብዙዎቹ የሚያውቁት አይነት እግር ኳስ ክለብ አይደለም፣ ግን ደግሞ ከዚህ ቀደም ከቼልሲ ጋር የመጫወት ታሪክ የነበረው እግር ኳስ ክለብ ነው። እኔ እንደውም አስታውሳለሁ ከዓመታት በፊት ቻምፒየንስ ሊግ ላይ ሲገናኙ በ2017 መስከረም ወር ላይ እና ከዛ ደግሞ በህዳር 2017 ላይ ሁለቱ ቡድኖች ተገናኝተው ነበር። እንግዲህ በአንድ ምድብ ላይ ነበር የተደለደሉ የነበረው እና በዚህ መርሃ ግብር ላይ ቼልሲ የመጀመሪያውን ጨዋታ እንደውም ስታንፎርድ ብሪጅ ላይ 6-0 ነበረ ያሸነፈው በ2017-18 የውድድር ዘመን። በኋላ ደግሞ ልክ በዚሁ ወር ኖቬምበር ወር ላይ ከጥቂት ሳምንታት በኋላ በመልሱ ጨዋታ እዚሁ ሜዳ ላይ ተገናኙና ቼልሲ 4-0 አሸነፈ። እንደውም ቼልሲ የመጀመሪያውን ጨዋታ ሲያሸንፍ ዛፓኮስታ በጣም ግሩም ጎል ነበር ከርቀት ሞክሮ ወደ ግብነት የቀየራትና ይህንን ግብ ከብዙዎቻችን ሕሊና የሚጠፋ አይደለም። ሁለቱ ክለቦች እንግዲህ በዚህ ትልቅ ደረጃ የተገናኙት እንዲህ ባለው ቶርናመንት ላይ ነው ማለት ነው። በአውሮፓ ቻምፒየንስ ሊግ ሲገናኙ ቼልሲ ነበር የበላይነት የነበረው። እናም ይህ ጨዋታ ከመጀመሩ አስቀድሞ የብዙዎቹ ግምት ቼልሲ ጨዋታውን እንደሚያሸንፍ፣ ቼልሲ 3 ነጥብ አግኝቶ ከዚህ መርሃ ግብር ጎሎችን ማስቆጥሮ እንደሚወጣ ነበረ ብዙዎቹ የተለያዩ ሀሳቦቻቸውን ሲያነሱ የነበረው። ነገር ግን ደግሞ ከዛ በተቃራኒ በሆነ ሁኔታ እዚህ የጨዋታ ምሽት ላይ ካራባጎች ለቼልሲ ፈተና ሆኖ ነበር የቆዩት። ምክንያቱም በእያንዳንዱ ሁኔታዎች ላይ እንደተመለከት ነው ወይም በእያንዳንዱ እንቅስቃሴዎቻቸው ላይ እንዳየ ነው ሲከላከሉም በህብረት ነው፣ ሲያጠቁም በህብረት ነው፣ ሲከላከሉ በጋራ ነው። በአጠቃላይ የቡድን ታስኮቻቸውን በሚወጡበት አኳኋን ላይ የነበራቸው ኦርጋናይዜሽን በጣም የሚያስገርም ነበር። እንግዲህ 4-2-3-1 አሰላለፍ ይዘው ነው ወደ ሜዳ የገቡት። በተለይም ሁለቱ የተከላካይ አማካይ መስመር ተጫዋቾቻቸው፣ አንደኛው ተጫዋች ማርኮ ጃንኮቪች ይባላል። እዚህ ጨዋታ ላይ በጣም ብዙ ስራ ሲሰራ የነበረ ተጫዋች ነው። ሌላኛው ደግሞ እንደዚሁ ፔድሮ ቢካሎ የተባለ ተጫዋች ነው እና እነዚህ ሁለቱ ተጫዋቾች የነበራቸው ሚና በጣም ከፍተኛ ነበር። ከዚህ ባለፈ ግን በቼልሲ በኩል እንግዲህ ሮበርት ሳንቼዝ በግብ ጠባቂነት ጀምሯል። ማርኮ ኩሬያ፣ ሪሲ ጄምስ የሁለቱ ፍላንኮች ላይ ነበሩ። ቶሲን አራራቢዮ እና ዮረል ሃቶ በቋሚነት ጀምረዋል። ዛሬ ዮረል ሃቶ ጥሩ ምሽትን አሳልፈዋል የሚል እምነት የለኝም። ምክንያቱም የፍጹም ቅጣት ምቱም ሲሰጥ በሱ ምክንያት ነበር የተሰጠው። የመጀመሪያውም ጎል በተቆጠረ ጊዜ እሱ ጋር የነበረውን ክፍተት መካድ አይቻልም እና ይህ ተጫዋች ዛሬ ጥሩ ምሽትን ያሳለፈበት አልነበረም ብሎ ማንሳት ይቻላል። ከዚህ ባለፈ ግን እንደዚሁ ደግሞ ሌሎች የተከላካይ መስመር ተጫዋቾችስ በቼልሲ በኩል አልነበሩም ወይ የሚሉ ሀሳቦች ደግሞ ሊነሱ ይችላሉ። ቴርቦ ቻሎባ አይነት ተጫዋቾች እና አቼምፖንግ ነበሩ፣ ግን አሰልጣኙ ቻሎባህንም ሆነ እንደዚሁ ደግሞ አቼምፖንግን ፎፋናን አልተጠቀሙባቸውም። ኤንዞ ማሬስካ ማለት ነው። አዲስ ተጫዋች ነው። ክለቡን ከተቀላቀለ በጣም ጥቂት ጊዜ ሆኖና ገና 19 ዓመቱ ላይ ነው የሚገኘው። በእንዲህ አይነቱ ከባድ ጨዋታ ላይ ያውም ተጫዋቹን ማስጀመር በቻምፒየንስ ሊግ መድረክ ላይ ያው ጨዋታውን ከባድ ነው ስል ቻምፒየንስ ሊግ መሆኑን ለማንሳት ያክል ነው እንጂ ቃራባግና ቼልሲ ተመጣጣኝ የሆነ ቦታ ላይ ናቸው የሚል ነገር ለማንሳት ፈልጌ አይደለም።
አንድሬ ሳንቶስ እና ሮሜዮ ላቪያ ደግሞ እንደዚሁ በተከላካይ አማካይ ቦታ ላይ ጀምረዋል። በእርግጥ ላቪያ በጉዳት ምክንያት ተቀይሮ ወጥቷል በዚህ የጨዋታ መርሃ ግብር ላይ ማለት ነው። ከዛ ባለፈ እንደዚሁ ደግሞ ዦዋ ፔድሮ፣ ጄሚ ጊቴንስ እና ኤስቴቫኦ ከፊት ለፊታቸው ደግሞ ቴሪክ ጆርጅን አድርገው ጀምረዋል። አሁንም ቼልሲ የወጥነት ጥያቄ የሚነሳበት ለዚሁ ነው። ተደጋጋሚ የወጥነት ጥያቄ የሚነሳው በዚህ ምክንያት ነው እና ክለቡ ለምንድን ነው ኮንሲስተንሲ የሌለው በየጨዋታዎቹ ላይ ለምንድን ነው 3 ነጥብ ማያስመዘግበው የሚሉ ጥያቄዎች ከተነሱ ምላሽ መሆን የሚችሉት እንደዚህ አይነቶቹ ጨዋታዎች ናቸው ማለት ነው። ቼልሲ እንግዲህ መሪ መሆን ችሎ ነበረ በ16ኛው ደቂቃ ላይ ኤስቴቫኦ ባስቆጠራት ጎል አማካኝነት። ኤስቴቫኦ እዚህ ምሽት ላይ እድለኛ አይደለም። እንደው በጣም ብዙ ሙከራዎችን ለመሞከር ጥረት ሲያደርግ ነበረ። ወደ ተቃራኒ ፍጹም ቅጣት ምት ግብ ክልል ኳሶችን ሲያሻግር ተመልክተናል። ከዚህ ባለፈ ደግሞ ብዙ ኳሶች ወደ ቀኝ መስመር ነበር የሚመጡ የነበሩትና የቼልሲን ማጥቃት በርደን ተሸክሞ ለመወጣት ጥረት ሲያደርግ እንደነበር ተመልክተናል እና ምናልባትም ተጫዋቹ ላሳየው ፐርፎርማንስ ቼልሲ አሸንፎ ቢወጣ ኖሮ በጣም ዲዘርቭ የሚያደርግ ተጫዋች ነበር ብዬ አምናለሁ። ምክንያቱም በጣም ግሩም እንቅስቃሴ ከማሳየቱ የተነሳ ይሄንኛው ፐርፎርማንሱ በጣም የተዋጣለት ነበረ። የመጀመሪያውንም ጎል ያስቆጠረው በዚሁ የኳስ ሞመንት ላይ እንደነበረ አይተናል። በኋላ ግን ደግሞ በቀጣዮቹ ጥቂት ደቂቃዎች በተለይም ከ29ኛው እስከ 39ኛው ደቂቃ በነበሩ ደቂቃዎች 2 ጎሎችን ደግሞ አስቆጥረው በ10 ደቂቃ ልዩነት 2 ጎሎችን ካራባጎች አስቆጥረው ጨዋታውን 2-1 በሆነ ውጤት መምራት የሚችሉበትን ውጤታማነት አስመዝግበዋል። የመጀመሪያው ጎል ሲቆጠር መነሻውን ተመልክተናል። እንግዲህ ሊያንድሮ አንዴራዴ ነው ጎሉን ያስቆጠረው የ26 ዓመቱ ኬፕ ቨርዲያዊ ተጫዋች። እናም ኳሱ ተመታ፣ የተመለሰውን ወይም ሪባውንድ የተደረገውን ኳስ ነው ወደ ግብነት የቀየረው። ከዛ በመቀጠል ቅድም በጣም ጥሩ ብቃት አሳይቷል ብዬ ነገርኳችሁ ማርኮ ጃንኮቪች እዚህ ጨዋታ ላይ ተጽዕኖ ፈጣሪ ከነበሩ ተጫዋቾች መካከል አንዱ ነው። 8 ቁጥር መለያ ለብሶ የተመለከታችሁ ተጫዋች እንግዲህ በፍጹም ቅጣት ምት ጎል አስቆጥሮ ጨዋታው 2-1 እንዲሆን አድርጓል። የዮራል ሃቶ የእጅ ኳስ ነው ቀጥታ ወደ ፍጹም ቅጣት ምትነት የተቀየረው። ቼልሲዎች ብዙም ሄሲቴት አላደረጉም። ይሄ ፍጹም ቅጣት ምት ለምን ተሰጠብን ብለው ማርኮ ኩሬያ በተወሰነ መንገድ ከጨዋታው አልቢትር ሴባስቲያን ጊሻመር ጋር ሲነጋገር ተመልክተን ነበረ። ከዛ በተጨማሪ ግን ያን ያክል የሚያከራክር አይደለም የፍጹም ቅጣት ምቱ መሰጠቱና 2-1 የቀጠለው እንግዲህ ጨዋታው በዚህ ሞመንት ወይም በዚህ አጋጣሚ ላይ ነበር ማለት ነው። ከዚህ በኋላ እንግዲህ ቼልሲዎች በሁለተኛው አጋማሽ ላይ ወዲያውኑ ቅያሬዎች አድርገዋል። ኤንዞ ማሬስካ በዚህ ጨዋታ ላይ ኤንዞ ፈርናንዴስ ተቀይሮ ገብቷል። አሌሃንድሮ ጋርናቾ ተቀይሮ ገብቷል። ጄሚ ጊቴንስን አስወጥተው አሰልጣኙ እንዲሁ ደግሞ ሊያም ዴላፕ ወደ ሜዳ ገብቷል በቴሪክ ጆርጅ ተቀይሮ ወጥቶ ማለት ነው። እና ከዛ በኋላ በ52ኛው ደቂቃ እንደገና ደግሞ ቼልሲ አቻ የሚያደርገውን ጎል በአሌሃንድሮ ጋርናቾ አማካኝነት ማስቆጠር ችሏል። አርሊ ነው። ሁለተኛው አጋማሽ በተጀመረ በ7 ደቂቃዎቹ ውስጥ ነው ቼልሲ አቻ የሆነው። ስለዚህ ቼልሲ ጨዋታውን ለማሸነፍ በጣም ሰፊ የሚባል ደቂቃ ነበረው። ቢያንስ ከ40 ደቂቃ በላይ ነበረው። ግን ያንን ደግሞ ሊጠቀሙበት አልቻሉም። የነበራቸውን ሰፊ ደቂቃም አልተጠቀሙበትም። ብዙ ሙከራዎች ሞክረው ነበረ፣ ግን እንደሞከሩት ሙከራ ልክ አይደለም። ለምሳሌ ቼልሲ እዚህ ጨዋታ ላይ 16 ሙከራ ሞክሮ 1.1 ኤክስፔክትድ ጎል አስመዝግቦ 4 ብቻ ነው ኢላማውን የጠበቀ ሙከራ ማድረግ የቻለው። ይሄ ማለት ከሞከራው ውስጥ ግማሽ እንኳን የሚሆነው ኦን ታርጌት አይደለም ወይም ኢላማውን የጠበቀ ሙከራ አይደለም ማለት ነው። አስቡት 16 ሞክሮ 4ቱ ብቻ ነው ኢላማውን የጠበቀው ማለት 2ቱ ወደ ጎልነት ተቀይሯል። የቀረው 2ቱ ግን ግብ አልሆነም። በአንጻሩ ግን በካራባግ በኩል ስንመለከት 9 ሞክረው 3ቱ ኢላማውን የጠበቀ ነበረ። 1.7 ደግሞ ኤክስፔክትድ ጎል አስመዝግቧል። ይሄን እንግዲህ ስናነሳ ከ9 ሙከራ 3ቱ ኢላማውን የጠበቀ ነው። ከ3ቱ 2ቱ ወደ ግብነት ተቀይሯል ማለት ኦልሞስት ከ90% በላይ የሞከሯቸው ኳሶች ውጤታማ የሚባሉ ነበሩ። በተለይ ኢላማቸውን የጠበቁ ወይም ኦን ታርጌት የሚባሉት ሙከራዎቻቸው ማለት ነው። ቼልሲ ረጅሙን ደቂቃ ኳሱን ተቆጣጥሯል 61%። በአንጻሩ 39% ነው ካራባጎች ኳሱን የተቆጣጠሩት እና እንዲህ አይነቱ እንቅስቃሴ ላይ በነበራቸው የኳስ ሙከራ ረገድ ብዙ አይነት ሙከራዎችን ቢሞክሩም ነገር ግን ያ የተሳካ ሳይሆን ቀርቶ ጨዋታው በዚህ ውጤት ነው ሊጠናቀቅ የቻለው። በዚህ ጨዋታ ላይ እንግዲህ የላቪያ ጉዳት ተመልክተናል። ለቼልሲዎች ጥሩ ዜና አይደለም።
ያው የተለያዩ ጉዳቶች ሊኖሩ ይችላሉ። ምክንያቱም ቼልሲ በዘንድሮ ውድድር ዓመት አንድ እየተፈተነ የሚገኝበት ጉዳይ የጉዳት ጉዳይ ነው። የተለያዩ ተጫዋቾችን ሲጎዱ ተመልክተናል። የሊያም ዴላፕን ጉዳት አይተናል። የኮል ፓልመርን ጉዳት ስንመለከት ነበር እና ደግሞ ሌሎች ተጫዋቾችም ጉዳት ሲያጋጥማቸው እናያለን እና አሁንም በዚህ ጨዋታ ላይ የተመለከትነው ጉዳት ምናልባት አምና ከነበረው ረጅም ሲዝን አንጻር ዘንድሮም አፌክት ሊኖረው እንደሚችል መጠበቅ ብዙም የሚያስቸግር አይሆንም። ፋኩንዶ ቦናንቴም ተቀይሮ ገብቶ በጣም አደገኛ ኳስ ሞክሮ ነበር። ግብ ጠባቂው ያወጣበትን ኳስም ተመልክተናል። የቼልሲ ተቀያሪ ተጫዋቾች ጥሩ ሲጫወቱ ነበር። ሊያም ዴላፕ ጥሩ እድል አግኝቶ ነበር። ራሱ ደግሞ እንደዚሁ ጋርናቾ ጎል አስቆጥሯል። ምናልባት ግን አሰልጣኙ በባለፈው ሳምንት ቶተናምን ካሸነፉበት ስብስብ የ7 ተጫዋቾችን ለውጥ አድርገው ነው ወደ ሜዳ የገቡት። ከዛ ባለፈ እንደነ ዴላፕ፣ ፈርናንዴዝ፣ ጋርናቾ፣ ጄሚ ጊቴንስ የመሳሰሉ ተጫዋቾች በዚህ ስብስብ ውስጥ ይገኛሉ እና አሰልጣኙም ቢሆን የትኞቹን ተጫዋቾች ባሰልፍ ወይም በመርጥ ነው የተሻለ ውጤት ላመጣም የምችለው ከሚለው እሳቤ ጋር ብዙ አይነት አማራጮችን ሊጠቀሙ ይችላሉ። ግን ሳንቶስና ላቪያን አጣመሩ። በኋላ ሁለቱም ተቀየሩ። ካይሴዶ እና ፈርናንዴዝ ወደ ሜዳ ገቡ። ጊቴንስ ተቀየረና ጋርናቾ ወደ ሜዳ ገባ። ቴሪክ ጆርጅ ወጣና ሊያም ዴላፕ ደግሞ ተቀይሮ ወደ ሜዳ ገብቷል ማለት ነው። ቅድም እንዳነሳሁት ቅያሬዎቹ የተወሰኑ ለውጦችን አምጥተው ነበረ። ግን የዦዋ ፔድሮ የተሰለፈበት ቦታ ከቴሪክ ጆርጅ ጀርባ ነበር የተሰለፈው። ለምንድን ነው ዦዋ ፔድሮን ከፊት ለፊት በ9 ቁጥር ቦታ ላይ ያላስጀመሩት? ከዚህ ባለፈ ደግሞ እንደዚሁ ቴሪክ ጆርጅ ለምን ጀመረ ራሱ የሚለው ጥያቄ ለአሰልጣኙ ኤንዞ ማሬስካ የሚቀርብ ነው። ይልቁንም እዚህ ቦታ ላይ ሞር ቢሰለፍ ጥሩ የሆነ የነበረው ወይ ዦዋ ፔድሮ አሊያም ደግሞ ሊያም ዴላፕ ነው። ከሁለት አንዳቸው ወደ ሜዳ ቢገቡ ቀድሞ የተሻለ ውጤታማነት ሊያሳዩ ይችሉ ነበረ። ግን እዚህ ጨዋታ ላይ የፕሮፐር ነምበር 9 ወይም ደግሞ የትክክለኛ የ9 ቁጥር ተጫዋች እጥረት እንደነበር ጨዋታው ላይ በደንብ ተመልክተናል እና የተጫዋች ቅያሬዎቹን ለውጥ ያመጡላቸው ቢሆን እንዲሁ ደግሞ ካይሴዶም ተቀይሮ የገባው በላቪያ አስገዳጅ ጉዳት ምክንያት ቢሆን፣ ነገር ግን ደግሞ የቤስት 11ኑ አመራረጥ የተወሰነ አይነት ክፍተቶችን የፈጠረ እንደነበረ አይተናል። ቅድም እንዳልኩት የዮረል ሃቶ ተቀይሮ መግባትም ራሱን በቋሚነት መጀመር ራሱን የቻለ ጥያቄ ነው። እንደነ ፎፋና አይነት ተጫዋቾች መጀመር ይችሉ ነበር። አሊያ ደግሞ እና ቼምፖንግም በዘንድሮ ውድድር ዓመት በጥሩ መንገድ ሲጀምሩ ስላየናቸው እነዚህን ተጫዋቾች ማሰለፍ ይቻል ነበር። አሰልጣኙ ግን እንግዲህ ዮረል ሃቶ በቋሚነት እንዲጀምር አድርጎታል። እኔ ሃቶ በቋሚነት የጀመረበት ጨዋታ እንዳለ አላስታውስም፣ በተለይ በቻምፒየንስ ሊግ ወይም ፕሪሚየር ሊግ ላይ ማለት ነው። እና ዛሬ እንግዲህ በቋሚነት ባስጀመሯቸው ተጫዋቾች ምናልባትም ደግሞ አሰልጣኙ ወሳኝ 3 ነጥብ ሳያገኙ ቀርቷል ማለት ነው። ከዛ ውጭ ግን የቼልሲ የመከላከል መዋቅር ደግሞ ትክክል አልነበረም ዛሬ። ምናልባትም ደግሞ አንድ ተጫዋችን ብቻ የምናነሳበት ሳይሆን እንደ አጠቃላይ የመከላከል ኦርጋናይዜሽኑ ጥሩ አልነበረም። ለምሳሌ በካራቦ ካፕ ከወልቭስ ጋር በተጫወቱበት ጊዜ ቼልሲ 3 ጎሎችን አስቆጥሮ እየመራ ከዛ በኋላ የተከላካይ ስህተቶች ነበሩ ቼልሲን ዋጋ ሊያስከፍሉት ተቃርበው የነበሩ እና አሁንም እዚህኛውም ጨዋታ ላይ የተመለከትናቸው ነገሮች ተመሳሳይ ናቸው። ኤስቴቫኦ ጎል አስቆጠረ። እንግዲህ ገና 20 ደቂቃ እንኳን ሳይሞላ ነው ኤስቴቫኦ ጎል ያስቆጠረው። ስለዚህ በቀጣዮቹ ደቂቃዎች ላይ ቼልሲ በፍጥነት ተጨማሪ ጎሎችን አስቆጥሮ የጨዋታውን አሸናፊነት የሚያረጋግጡ ጎሎችን ያገኛል የሚል አመኔታ ነበረ። ግን ደግሞ እንዳለመታደል ሆነና ልክ ያኛው ጎል ደግሞ ከተቆጠረ በኋላ እንዳየነው ወይም እንደተመለከትነው በጣም ደካማ የሆኑ የመከላከል እንቅስቃሴዎችን በዚህ ቡድን በኩል ስናይ ነበር እና ደግሞ ያ ቼልሲን ዋጋ እንዲከፍል እና በእጁ የያዘውን ነጥብ እንዳያገኝ ትልቅ እንቅፋት እንደሆነበት ይሰማኛል። ካራባጎች በተደጋጋሚ ጊዜ ልክ ጎል ከተቆጠረባቸው በኋላ ኢቭን ስታዲየሙን በአንድ ጊዜ ያቀጣጠለ ጎሎችን ነው ማስቆጠር የቻሉት። ስታዲየሙን ካያችሁት ደጋፊው በጣም ስሜታዊ ሆነው ነበር። የስልካቸውን ፍላሽ ላይት መብራት እያበሩ ስታዲየሙን በጣም ከፍ ወዳለው የስሜት ደረጃ እንዲሸጋገር አድርገውት ነበርና እንግዲህ ቅድም ዮረል ሃቶ ስንት ጨዋታዎች ላይ በቋሚነት ጀምሯል የሚል ነገር እያነሳን ነበር። ለሁለተኛ ጊዜ ነው በዚህ የቻምፒየንስ ሊግ መርሃ ግብር ላይ በቋሚነት መጀመር የቻለው ማለት ነው። ነገር ግን ደግሞ ኳሶችን ሉዝ ያደረገባቸው ሁኔታዎች ከዛ በኋላ ጎሎች እንዲቆጠሩ አድርጓል። በኋላ ደግሞ ያ የፍጹም ቅጣት ምት የተሰጠው በዚሁ አጋጣሚ ነበር ማለት ነው።
ስለዚህ የዮራል ሀቶ ስህተት ብቻ አይደለም። ቅድም እንዳነሳሁት ለምሳሌ የመጀመሪያው ጎል ሲቆጠር አንዴ ራዴ ኳሱን ይዞ የሚገባበትን ሁኔታ ስንመለከት የነ ኩኩሬያን እንዲሁ ደግሞ የነ ቶሲን አዳራ ቢዮን ሁኔታ ስናነሳ ነበር። ቶሲን በጣም ልምድ ያለው ተከላካይ ነው። በዚህ በፉልሃም ሲጫወት የምናውቀው ተጫዋች ግን ደግሞ እዚህ ቡድን ውስጥ ለነበረው የመከላከል መዋቅርም የዚህ ተጫዋች ጉዳይም በደንብ የሚነሳ ነው እና የአንድ ቡድንን መከላከል ደግሞ ጥሩ የሚያደርገው የአንድ ተጫዋች ጥሩ መሆን ብቻ አይደለም፣ ወይም ደግሞ ጥሩ እንዳይሆንም የሚያደርገው የአንድ ተጫዋች ጉዳይ ብቻ አይደለም። በሜዳ ውስጥ የሚሰለፉት 3 ተከላካዮችም ሆኑ 4 ተከላካዮች ከግብ ጠባቂው ጋር በደንብ እዚህ ነገር ላይ አትኩሮት ሰጥተው መጫወት ይኖርባቸዋል እና በመከላከሉ ነገር በጣም ጠንካራ የሚባሉ ቡድኖችን አውሮፓ ላይም ቢሆን በእንግሊዝም ቢሆን ብንመለከት ይህንን ውጤታማነት ሲያስቀጥሉ በአጠቃላይ እንደ ቡድን ያላቸው መዋቅር ነው በደንብ ውጤት ሲያመጣላቸው የምንመለከተው። ስለዚህ ቼልሲም እዚህ የጨዋታ መርሃ ግብር ላይ አንድ ዋጋ የከፈለበት ነገር ቢኖር የዚህ የመከላከል መዋቅሩ ጥሩ ባለመሆኑ ምክንያት ነው። ሲያጠቁ ነበረ፣ ግን ማጥቃታቸው ደግሞ በመከላከል ውስጥ የታጀበ ስላልነበር መከላከል ላይ ቼልሲ ይህንን ዋጋ ሊከፍል ችሏል ማለት ነው እና ከዛ በኋላ ልክ ሁለተኛውን ጎል ካስቆጠሩ በኋላ ለረጅም ደቂቃዎች ኳሱን ይዘው ለመጫወት ሲሞክሩ ነበር። የግብ ሙከራዎችን ለማድረግ ጥረት ሲያደርጉ ነበር፣ ግን የተሳካላቸው አልነበረም እና ጨዋታው በአቻ ውጤት ነው የተጠናቀቀው። ከአራባጎች ጋር የሆነ የጉጉት አይነት ስሜት ነበር። ምክንያቱም ካያችሁ ልክ ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩ ቤንቾቹ ራሱ ጓግተው ሲጠብቁ ነበር እና እግር ኳስ ምን ያክል በጣም ሪቮሉሽኑ አብዮቱ ከጊዜ ወደ ጊዜ እየተቀየረ እንደሚመጣ ማሳያ ነው። እንግዲህ ቀደም የዛሬ ስንት ዓመት ሲጫወቱ ምን አይነት ውጤት እንደተመዘገበ ስነግራችሁ ነበር። በ2017 ያ ማለት ከ8 ዓመት በፊት ሁለቱ ክለቦች ሲገናኙ ማለት ነው። ግን ካራባግ ደግሞ ቀላል ተጋጣሚ አይደለም በፍጹም። ምክንያቱም ዘንድሮ ለምሳሌ ቤኔፊካን ወይም ደግሞ የፖርቱጋሉን ክለብ ያሸነፈና በወቅቱ የክለቡ አሰልጣኝ ለነበሩት ብሩኖ ሌዥ ስንብት ትልቅ አስተዋጽኦ የነበረው እግር ኳስ ክለብ ነው። አመናችሁም አላመናችሁም ጆዜ ሞሪኖ ወደዚህ ክለብ የመጡት ብሩኖ ሌዥ ከዚህ ክለብ አሰልጣኝነታቸው ከተሰናበቱ በኋላ ነው እንጂ ካራባግ ቤኔፊካን ባያሸንፍ ኖሮ ምናልባትም በዛ ጨዋታ ላይ ቢሸነፍ በቤኔፊካ አሰልጣኙ ሊቆዩ የሚችሉበት እድል ነበር። ግን እንዴት በካራባግ እንሸነፋለን የሚል ስሜት ነው ወዲያውኑ ወደ ክለብ አመራሮቹ በኩል የመጣውና አሰልጣኙን ለማሰናበት የተገደዱት። ይህንን ሁኔታ አይተናል እና ቤኔፊካን ያሸነፈ ቡድን እንደው ለቼልሲም በቀላሉ እጅ ሊሰጥ አይችልም። ቢችል በጣም ይፎካከራል። ጎል ለማስቆጠር ወይ ያስቆጠረውን ጎል ውጤት ለማስጠበቅ ይሞክራል። 2-1 መምራት ከጀመሩ በኋላም ሲከላከል የነበሩበትን ሂደት የምናየው በዚህ ነው። በሌላኛው የቻምፒየንስ ጨዋታ ደግሞ እንደዚሁ የዴንማርኩን ክለብ ኮፐንሃገንን 2-0 በሆነ ውጤት አሸንፏል። ኮፐንሃገን በጣም ስም ያለው ቡድን ነው ከካራባግማ አንጻር ብታዩት እና በዚህ በቻምፒየንስ ሊጉ ካያችሁ 2 ጨዋታ አሸንፎ 1 ጨዋታ ነው የተሸነፈው በአትሌቲክ ቢልባኦ 3-1 በሆነ ውጤት እና ዛሬም ቼልሲን በገጠመበት ጨዋታ ላይ ተፎካካሪ ሆኖ ሊቀርብ እንደሚችል መጠበቅ በጣም አስፈላጊ ነገር ይሆናል። 1 ጨዋታ አሸንፏል ቤኔፊካን። ከዛ በተጨማሪ ደግሞ በዚህኛው ጨዋታ ላይ አቻ ወጥቷል፣ ኮፐንሃገንንም አሸንፏል እና በዚህ አይነት ተፎካካሪ ውስጥ ያለው ክለብ አሁን 7 ነጥቦችን ነው ማስመዝገብ የቻለው። ከ4 ጨዋታ 2ቱን አሸንፎ 1ዱን አቻ ወጥቶ 1 ጨዋታ ብቻ ነው የተሸነፈው እና በዚህ ልክ ሊፎካከር እንደሚችል መጠበቅ ለቼልሲዎችም በጣም አስፈላጊ ነገር ነበረ። ቼልሲ ላይ ግን አሁንም የወጥነት ጥያቄ በተደጋጋሚ ጊዜ ኮንሲስተንሲ የሚባለው ለዚህ ነው። ቼልሲ የሆነ ጨዋታ ላይ ያሸንፋል፣ ከዛ የሆነ ጨዋታ ላይ ደግሞ አቻ ይወጣል ወይ ደግሞ ነጥብ የሚጥልበት ሁኔታ ሊፈጠር ይችላል ወይ ይሸነፋል። ያ ደግሞ ለክለቡ ደጋፊዎችም የሚያስደስት አይደለም። ምክንያቱም ተደጋጋሚ ክለቡ ጨዋታዎችን በሚያደርግበት ጊዜ ወጥ የሆነ ብቃት እንዲያሳዩ ይፈልጋሉ። ወጥ በሆነ ብቃት እንዲያሸንፍ፣ ተከታታይ በሆኑ ጨዋታዎች ላይ ውጤት ይዞ እንዲወጣ ይፈልጋል። አሁን ለቼልሲ ደግሞ ነገሮቹን በጣም ከባድ የሚያደርገው ከዚህ በኋላ በቻምፒየንስ ሊግ የሚያደርጋቸው የጨዋታ መርሃ ግብሮች ናቸው። ባለፈው አያክስ ላይ 5 ጎሎችን አስቆጥሮ አሸንፏል። ዛሬም ያሸንፋል የሚል ግምት ነበር፣ ነገር ግን አልሆነም። አሁን ቼልሲ ለምሳሌ ከ1 እስከ 4 እስካሉት ቡድኖች ወይም ከ1 እስከ 8 ባሉት ቡድኖች በዚህ ደረጃ ሰንጠረዥ ቦታ ላይ ይቀመጣል የሚል ግምት ነበር፣ ግን አልሆነም። አሁን ደግሞ የቻምፒየንስ ሊጉ ፎርማት ተቀይሯል፣ እንደ በፊቱ አይደለም።
በፊት የምድብ ጨዋታዎች አሉ። ከምድብ አንደኛና ሁለተኛው ነው የሚወጡ ቡድኖች በቀጥታ ወደ ቀጣዩ 16 ጥሎ ማለፍ ያልፋሉ። ሶስተኛ የሚወጣው ቡድን ወደ ዩሮፓ ሊግ ይገባል። አራተኛ የሚወጣው ቡድን ነው ምንም ሳያተርፍ ከዚህ ውድድር የሚሰናበተው። አሁን ግን ፎርማቱ እንደዚህ አይደለም። ከ1 እስከ 8ኛ የሚወጣው ቡድን በቀጥታ አውቶማቲካሊ ወደ ቀጣዩ ዙር የሚያልፍበት እድል ይኖረዋል፣ ሙሉ በሙሉ ማለት ነው። ሌሎቹም ቡድኖች ደግሞ በተነጻጻሪነት ብትመለከቱ ለምሳሌ አሁን ባለው ሁኔታ እንደነ አርሰናል፣ ባየርን ሚዩኒክ የመሳሰሉ ቡድኖች ናቸው ለዚህ በጣም እድል ያላቸው በ4 ሳምንታት የጨዋታ መርሃ ግብሮች እንደተመለከት ነው። ከዛ ግን ከ8 እስከ 24ኛ የሚወጡት ጥሎ ማለፍ ስለሚጫወቱ በተለይ እንደ ቼልሲ ላለ ቡድን ኤክስትራ ጉልበት የሚያወጣ ከሆነ በጣም አስቸጋሪ ነው የሚሆነው። አሁን ቼልሲ ከኢንተርናሽናል ብሬኩ መልስ የሚጫወተው ከባርሰሎና ጋር ነው። ባርሰሎና ደግሞ በጣም ከባድ ቡድን ነው። እንደ ካራባግ የሆነ ቀለል ያለ ግምት ተሰጥቶት አይደለም ወደዚህ ወደ ቻምፒየንስ ሊጉ የጨዋታ ምሽት የሚመጣው እና ከኢንተርናሽናል ብሬክ መልስ ባርሰሎናን ይገጥማል። ኢቭን በሊጉም ከነ አርሰናል ጋር ጨዋታዎችን ያከናውናል። በኋላ ደግሞ አታላንታን ከሜዳው ውጪ ወደ ቤርጋሞ ሄዶ የሚገጥምበት የጨዋታ ምሽትም አለ። ከፓፎስ እና ከናፖሊ ጋር ይጫወታል። ምናልባት ከነዚህ ከቀሪዎቹ 4 ጨዋታዎች ያን ያክል አስቸጋሪ አይደለም ተብሎ ሊጠቀስ የሚችለው የቆጵሮሱ ክለብ ፓፎስ ብቻ ነው። ከዛ ውጭ ግን 3ቱ ክለቦች ናፖሊ እንዲሁ ደግሞ ባርሰሎናና አታላንታ የቼልሲን የቻምፒየንስ ሊግ ቆይታ እጣ ፈንታ የሚወስኑ ቡድኖች ናቸውና እጅግ በጣም ከባድ የሚባል የጨዋታ መርሃ ግብር ነው በእነዚህ የጨዋታ ተከታታይ መርሃ ግብሮች ላይ ቼልሲ የሚያከናውነው። ስለዚህ እነዚህን ጨዋታዎች ማሸነፍ ቼልሲ ወደ ቀጣዩ ዙር እንዲያልፍ ያደርገዋል። ያማይሆን ከሆነ ግን ውጤት ለማምጣት በጣም አስቸጋሪ ነው የሚሆነውና በተከታታይ ጨዋታዎች ላይ እንግዲህ ቼልሲ እንደነ ናፖሊ፣ ባርሰሎና፣ አታላንታ ካሉ ቡድኖች ጋር የሚጫወተው ቢያንስ ከነዚህ ከ9 ነጥቦች ምን ያክሉን አሳክቶ ሊወጣ ይችላል? እሱን እንግዲህ ጊዜው ሲደርስ እንመለከታለን። እንደ አይነቶቹ መርሃ ግብሮች የነ ኮል ፓልመርን መኖር በደንብ የሚፈልጉ ናቸው። ኮል ፓልመር በፈጠራው ረገድ በጣም የተዋጣለት ተጫዋች ነው። እንደነ ኤስቴቫኦ ልክ በዚህ ምሽት ላይ ሲያደርጉ የተመለከትነውን ነገር በደንብ ለዚህ ቡድን መስጠት የሚችሉ ተጫዋቾች ስለሆኑ የነዚህ ተጫዋቾች እንደነ ኮል ፓልመር አይነት ተጫዋቾች ሜዳ ውስጥ መኖር በጣም አስፈላጊ ነው። ግን ቼልሲ ደግሞ የግለሰቦች ሳይሆን በአጠቃላይ እንደ ቡድን ያለው መዋቅር ስንመለከት በእርግጥ ምንረዳቸው ነገሮች አሉ። ምክንያቱም አምና 64 ጨዋታዎችን ያደረገ ቡድን ነው። የዓለም የክለቦች ዋንጫ ኮንፈረንስ ሊግ ላይ ሲጫወት አይተነዋል። ብዙ አድካሚ መርሃ ግብሮች ነበሩ። ስለዚህ እነዚህ አሁን በውድድር ዓመቱ ቼልሲ ለያዘው ግስጋሴ ወይም ላለበት ውድድር ለቻምፒየንስ ሊግ፣ ለካራቦ ካፕ፣ ለኤፍኤ ካፕ እና ለፕሪሚየር ሊግ የራሱ የሆነ ተጽዕኖ መፍጠሩ አይቀርም። አሉታዊ ተጽዕኖ ይኖረዋል። ግን ደግሞ ቼልሲ በክረምቱ እንደምታውቁት በርካታ ሚሊዮን ፓውንድ ኢንቨስት አድርጎ በርካታ ተጫዋቾችን ወደዚህ ክለብ እንዲመጡ አድርጓል እና አሁን ስለ ስኳድ ዴፕዝ ጥያቄ የሚነሳበት አይደለም። ተከላካይ መስመር ላይ ባሉት ተጫዋቾች፣ አማካይ መስመር ላይ ጉዳት ካልተፈጠረ በስተቀር እና ይሄ ፋቲግ መፈጠሩ፣ ድካም መፈጠሩ እነዚህ ነገሮች ከሌሉ በስተቀረ ቼልሲ አሁንም ጨዋታዎችን ለማሸነፍ ጥሩ የሆነ ስኳድ አለው ተብሎ ይታመናል። ያንን ግን ማዋቀር ነው በጣም አስፈላጊ የሚሆነው እና አሰልጣኙ ደግሞ ኤንዞ ማሬስካ ፕላን አድርገው የትኛው ጨዋታ ላይ እነማንን ልጠቀም የሚለው ነገር ላይ ጥሩ ስታርቲንግ ላይንአፕ ከመረጡ በትክክል ያኛው ስታርቲንግ ላይንአፕ ሲሰራ እንመለከታለን። አንዳንዴ ደግሞ ጥሩ ስታርቲንግ ላይንአፕ ካልመረጡ ያ መጨረሻ ላይ ዋጋ ሲያስከፍላቸው ነው የምንመለከተው። ለምሳሌ ቴሪክ ጆርጅ በባለፈው ዓመት በአብዛኞቹ የቼልሲ የኮንፈረንስ ሊግ ጨዋታዎች ላይ በቋሚነት ሲጀምር የተመለከትነው ተጫዋች ነው። ግን ያ ተጫዋች ለኮንፈረንስ ሊግ በቋሚነት መጀመር ብቁ ነው ማለት ለቻምፒየንስ ሊግ ደግሞ በቋሚነት ለመጀመር ብቁ ላይሆን ይችላል። ምክንያቱም ብዙ ነገሮች አሉ። በቻምፒየንስ ሊግ እና በኮንፈረንስ ሊግ መካከል ደግሞ ያለው ልዩነት እጅግ በጣም ሰፊ ነው። ተጫዋቹ እንደውም እኮ በክረምቱ የዝውውር መስኮት ከቼልሲ ሊለቅ ሁሉ ተቃርቦ ነበር እና 19 ዓመቱ ላይ ይገኛል። ሌሎች ግን ፊት መስመር ላይ ልምድ ያላቸው ተጫዋቾች በደንብ በቋሚነት መጀመር ቢችሉ ጥሩ የሚሆንበት አጋጣሚ በጣም ሰፊ ነበረ እና ለሆነ ጨዋታ ተጫዋቾችን ለማሳረፍ አስበው እንደዚህ ሊያደርጉ ይችላሉ። አሁን ቼልሲ በቀጣይ ከወልቭስ ጋር ነው የሚጫወተው በድጋሚ። በካራቦ ካፕ ቼልሲ ይህን ቡድን አሸንፎታል። በፕሪሚየር ሊግ ደግሞ ይህን ቡድን ያሸንፋሉ የሚለውን አብረን እንመለከታለን። ለማንኛውም ግን ቼልሲ እንግዲህ ጨዋታውን በዚህ ውጤት አጠናቋል። ደረጃውን ወደ ላይ ከፍ ማድረግ የሚችልበት በጣም ጥሩ አጋጣሚ ነበር ያገኘው። ነገር ግን ይህንን ወርቃማ እድል ቼልሲ ሳይጠቀምበት ቀርቷል። ምናልባትም ሌሎች ቡድኖችን በደረጃ ዝቅ ማድረግ የሚችልበት በጣም ጥሩ አጋጣሚ ነበር ያገኘው። ምናልባት ዛሬ ቢያሸንፍ ኖሮ ከነ ሪያል ማድሪድ ጋር በነጥብ መስተካከል ይችል ነበረ።
ቼልሲ በዚህ በአውሮፓ ቻምፒየንስ ሊጉ ከባየር ሚኒክ ጋር የተደረገው ጨዋታ ላይ ተሸንፏል። ከዛ በኋላ ግን ቤኔፊካን አሸንፏል። ባለፈው አያክስን አሸንፏል። አሁን ደግሞ አቻ ወጥቷል እና ምናልባት ዛሬ ቢያሸንፍ ለሶስተኛ ጊዜ ባክ ቱ ባክ በቻምፒየንስ ሊግ ማሸነፍ ይችል ነበር። ያ ግን አልሆነም። እስቲ እናንተስ ጨዋታውን እንዴት ተመለከታችሁት? ጨዋታው እንዴት ነበር? ከዛ ባለፈ ለቼልሲ የወጥ ብቃት አለማሳየት ችግር ምክንያቱ ምንድን ነው ብላችሁ ታስባላችሁ? ሀሳቦቻችሁን በኮሜንት አስፍሩልን። ቪዲዮን ደግሞ ላይክ እንድታደርጉ እንጋብዛለን። ፈጣሪ ቢፈቅድ በሌሎች ዝግጅቶች እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።